ጥያቄን ልቀጥል ሁሱ። እሺ ቀጥልሽ። ቅድም እንትን ኢየሱስ በብሉይ ኪዳን አልተጠቀሰም ምናምን ስትል የሰማሁ መሰለኝ። ያ ኢየሱስ ይመጣል ብሎ የተናገረ አንድ ነብይ የለም። ይህ ስህተት ነው፣ ውሸት ነው። እስቲ መጽሐፈ ጥበብን ምዕራፍ 2 ቁጥር 6 አውጣልኝ። እሺ አንብብልን፣ ችግር የለውም። አይ አለ አይደል እጅህ አንብበው፣ አውጣውና አንብብልን ከይቅርታ ጋር ፈቃደኛ ከሆንክ። መጽሐፈ ጥበብ ምዕራፍ 2 ቁጥር 6 ይኸውልህ፣ እዚህ ጋር የለም መጽሐፈ ጥበብ ነው። አንተ ካለ አሳውጣና አሳየን። ምን ይላል እንጂ ብሉይ ኪዳን መጽሐፍ ላንብብልህ። ምን መሰለ ቁጥር 6 የባህሪ አምላክ ክርስቶስን ኑ እንግደለው አሉ በእኛ እያለ ይቀጥላል። ያው ብዙ ሰፊ ነውና መጽሐፉ። እስኪ እንዴት ካንተ የለም መጽሐፍ ቅዱስ አይደለም እንዲያስከው እንጂ እዚህ ጋር ይሄ 66 ነው ያለው። አንተ ፕሮቴስታንት ነህ አይደለ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ከ66 ውጭ ላይ ነው እኔ ኦርቶዶክስ ተከታይ ሃይማኖት ነው። መጽሐፈ ጥበብ ስንት ነው ያልከው? ክርስቶስን ኑ እንግደለው አሉ ይላል። ክርስቶስ ያ ቁጥር 6 እንደሚመጣ ትንቢት እየተናገረ ነው። ና ቁጥር 6 አንብበው እስኪ። መጽሐፈ ጥበብ ይታያል አይደል? ምዕራፍ 2 ቁጥር 6 ምን ይላል? እስኪ መጽሐፈ ጥበብ መሆኑን ከፍ አድርገህ አሳይ። ያት እንዴት ሊቀያየር ቻለ? ያሳዝናል፣ በጣም ያሳዝናል። አንዱ ጋር ያለው ሌላ ነው፣ አንዱ ጋር ያለው ሌላ ነው። ቆይ ምናልባት የመጽሐፍ ልዩነት ወይ ሊሆን ይችላል። ስለምና መጠየቅ ይችላል ጥያቄ ይቻላል። እሺ አሁን በእናንተ አስተምሮ መጽሐፍ ቅዱስ ተበርዟን ብላችሁ ታምናላችሁና መጽሐፍ ቅዱስ ተበርዟን የሚል ከቁርአን ብታሳየኝ ደስ ይለኛል። መጽሐፍ ቅዱስ የሚባል መጽሐፍ የለም እዚህ ዓለም ላይ፣ ውሸት ነው እሱ ራሱ። እሺ ለምሳሌ ሱራ 10 ቁጥር 94 ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፉን የሚያነቡትን ጠይቅ የሚለው ማንኞቹን ነው? ማንኞቹን ሰዎች ነው? ነቢያቶች። ስለዚህ ያ መጽሐፍ የት ነው ያለው? አሁን ለምሳሌ አንተ በቁርአን ላይ ብትጠራጠር ማንኛውም መጽሐፍ ነው የምታረጋግጠው? ወይ ደግሞ ማንን ነው የምጠይቀው? መጽሐፍ ላይ አረጋግጣ አይደለም፣ ነቢያቶችን ጠይቅ ነው የሚለው። ምን እንደሆነ ላስረዳ። እሺ አዳምጠኝ። እዚያ ቦታ ላይ ወደ የትኛው መጽሐፍ እዚህ ጋር ነቢያቶችን አይደለም የሚለው? አዳምጠኝ። አንተ ያልከው የለም እዚህ ቦታ ላይ ወደ መጽሐፍቱ ሄዳ አረጋግጥ የሚል ቃል የለም። እሺ የሚለውን አሁን አዳምጠኝ። እሺ قال سبحانه وتعالى فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين ولا تكونن من الذين كذبوا بآيات الله فتكون من الخاسرين. سورة يونس لا يجينا القدرة لا ودا أنت وباورتكوت ترطاري واستبتون النزيان كأنت بفيت مصحفون ሲያነቡ የነበሩትን ጠይቃቸው አለ። አንደኛ አሁን ስላለ ዘመን በርሳቸው ዘመን ስላለ ማካል አይደለም ጠይቅ እያለ ያለው ከአንተ በፊት ብሎ ተናገረ። ስለዚህ እኛን ጠይቁ ተብላችኋል ይላሉ። ለአይለም ሲጀመር በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያሉትን ጠይቅ አይደለም፣ ከአንተ በፊት መጽሐፉን ያነቡ የነበሩትን አለ። መጽሐፉን ሲል ምን ማለት ነው? አላህ ሱብሓነሁ ወተዓላ ሳይበረዝ በነበረበት ይዘት ያነቡ የነበሩትን ተውራትና ኢንጂልን አምላክ አላህ ራሱ እንዳወረደው ታዲያ ማለት ነው ጠይቅ ካልክ እንደተበረዘ ማረጋገጫ አለ። ያዳምጥ ልጨርስልህ አንዴ። ነቢያቶችን እንደሆነ ጠይቀኛል፣ አስረዳ። እሺ ጠይቅ እያለ ያለው ታዲያ አላህ ሱብሓነሁ ወተዓላ ከአንተ በፊት መጽሐፍን ያነበሩትን ጠይቅ አላረለ? ማንን ለማለት ነው ታዲያ? ነቢያቶችን ብያለሁ ጠይቅ እያለ ያለው የቱ ጋር ከተባለ ቁርአን በቁርአን ይፈታልና
በሱረቱ ዙኽሩፍ ላይ አላህ ሱብሓነሁ ወተዓላ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አለ። ሙሐመድ ሆይ ጠይቅ ስል ጊዜ ከአንተ በፊት የላኳቸውን ነቢያቶች ጠይቅ እያልኩ ነው አለ። ያ ሰላም ከአንተ በፊት የላኳቸውን መልእክተኞችን ጠይቅ አለ። እነርሱን ነው አለ። አያርላ ታዲያ አሁን እዚህ ጋር የሚነሳው ጥያቄ ምንድን ነው? ነቢያቶችን ከሆነ ጠይቅ እያለ ያለው የት አግኝቶ ይጠይቃቸዋል? ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ቢላል ልምጣ። ትክክለኛ ጥያቄ ነው። ምክንያቱም እነዚያ ነቢያት ሁሉ አልፈዋል። ሁላቸው ሙተዋል። ነቢዩላህ ዒሳ ዐለይሂ ሰላም ብቻ ከነ ህይወቱ አላህ ሱብሓነሁ ወተዓላ ወደ ሰማይ ያሳርጎታል። አልፈዋል፣ ሊያገኛቸው አይችሉም። ታዲያ እንዴት ነው የት አግኝቶ ነው ሊጠይቃቸው የሚችለው? ይሄ ንግግር ትክክል ሊሆን ይችላል ወይ? ትክክለኛ ጥያቄ ነው። አዎ አምላክ አላህ ሱብሓነሁ ወተዓላ ሁሉንም ነቢያቶች አስነስቶላቸው በቤተ መቅደስ አገናኝቷቸዋል። የት? ኢየሩሳሌም ቤተ መቅደስ ላይ እንዲሁም በሰማይ ላይ አምላክ አላህ ሱብሓነሁ ወተዓላ ያለፉትን ነቢያቶች ሁሉ አገናኝቷቸዋል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ዑሪደት ዐለይሂ አልአንቢያ ነቢያቶች ለእኔ ተገለጡልኝ ተቀረቡልኝ አሉ። ይሄ ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አብርሃምን አግኝተውታል፣ ሙሴን አግኝተውታል፣ ልክ እንዲሁ ደግሞ ሃሩንን አግኝተውታል፣ ኢየሱስ ክርስቶስን አግኝተውታል፣ ዮሐንስን አግኝተውታል። ሁላቸው ነቢያቶች ሁሉ እንዳለ አግኝተዋቸዋል። እነ ሄኖክን አግኝተዋቸዋል፣ እነ ዮሴፍን አግኝተዋቸዋል፣ እነ አዳምን ሁሉ አግኝተዋቸዋል። ለዚህ ማስረጃ ቢፈልግ ካለ አሁን አውጥቻቸው ያሳየዋለን። እንዳሁን ነገራችሁ ቁጥሩን ያዙትና በራሳቸው የራሳቸው ማረጋገጥ ትችላላችሁ። ሶሒሁ ሙስሊም 162 ላይ ሄዳችሁ ተመልከቱ። ነቢያቶች እንዳገኟቸው በዚያ ላይ ታገኛላችሁ ማለት ነው። ይህን ይመስላል። ስለዚህ ታዲያ ነቢ ሰለላሁ ዐለይሂ ወሰለም እንዳው ጠይቀዋል ወይ ከተባለ ለነቢ ሰለላሁ ዐለይሂ ወሰለም አይጠይቁም። ለዚያም ነው ይሄ ቁርአን በወረደ ጊዜ ምናሉ ነቢያችን ሰለላሁ ዐለይሂ ወሰለም አብዱላህ ብን አባስ ሲናገር ለም አስአል ወለም አሹክ አልጠይቅምም አልጠራጠርም ብለው ተናገሩ። ነቢ ሰለላሁ ዐለይሂ ወሰለም እንዴት ብለው ይጠይቃሉ? ያ ሁሉ ነቢያት ቢመጣ እርሳቸው ተከታይ ነው የሚሆነው፣ እርሳቸው ተማሪ ናቸው የሚሆኑት። ይህን ስል ነቢያቶችን እያቃለልኩ ሳይሆን እነዚያ ነቢያቶች ያሉበት ለወገኖቻቸው ለህዝቦቻቸው ነበር የተላኩት። ነቢ ሰለላሁ ዐለይሂ ወሰለም ለዓለም ላይ የተላኩት። እነዚያ ነቢያት ቢመጡ በአሁን ጊዜ እርሳቸው ሰሚና እርሳቸው ተከታይ ነው የሚሆኑት። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ ሙሴ በዚህ ጊዜ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም አሉ። አንድ እርሳቸው ተከታይ እንዴት ነው እርሱን ሂደህ ተከታይን ጠይቅ ሊባል የሚችለው? አይሆንም። ነገር ግን አላህ ስብሐነሁ ወተዓላ ታዲያ ያን የሚናገረው ለምንድን ነው ከተባለ እንደው ምንም ጥርጥር እንዳይገባው እያለ አላህ ሊያረጋግጠላቸው ዘንድ ነው። ብትጠራጠር እያለ የሚናገረው ያ ነው። በሌላ ቦታ ላይ እንዲህ አይነት አነጋገር ይናገራል። ለኢን አሽረክተ ለይሕበጠነ ዐመሉክ ይላቸዋል። ብታጋራ ስራ ሁሉ ይታበሳል ሙሐመድ ይላቸዋል። አጋርተዋል ወይ? ላ አላጋሩም። የማጋራትን ክፋት ሊገልጽላቸው ነው አላህ ስብሐነሁ ወተዓላ። እንዲህ ብታደርግ ይላቸዋል። ያን ነገር ግን እርሳቸው አያደርጉትም። هذا خطاب له عليه الصلاة والسلام والمراد به أمته عليه الصلاة والسلام ይህን ይመስላል መቅደላ እና ጠይቅ እያለ ያለው ነቢያቶችን እንጂ ሌላን አይደለም። መጽሐፉን ሄዳችሁ አረጋግጡ። ወደ መጽሐፉ የሚልም ቃል የለም እዚያ ላይ። አንድ ጥያቄ መጨመር እችላለሁ? መጠጥ አስካሪ መጠጥ በእስልምና መጠጣት ክልክል ነው አይደለ? አዎ አስካሪ መጠጥ ክልክል ነው በኢስላም። እሺ ጀነት የገባ ሰው መጠጥ መጠጣት አስካሪ መጠጥ መጠጣት ይችላል አይችልም? አይችልም። አስካሪ መጠጥ የለም በገነት ውስጥ አይችልም። እሺ ሱራ 16 ቁጥሩ ጠፋኝ በእናትህ። ከዘንባባዎችና ከወይኖችም ፍሬዎች እንመግባችኋለን ከእርሱም ጠጅንና መልካም ምግብን ትሰራላችሁ ማለት ምን ማለት? ይሄን አስረዳኝ የማይቻል ከሆነ። በገነት ውስጥ እንደዛ የሚባል ነገር የለም። በምድራዊ ህይወትም ሆነ በገነትም ውስጥ አስካሪ መጠጥ የሚባል ነገር የለም። እዚያ ቦታ ላይ ያለውን ላስረዳህ። እሺ አሁን አንተ ማምጣት የፈለግከው አንቀጽ ወሚን ተመራት ነኺል ወልአዕናብ ተተኺዙነ ሚንሁ ሰከረን ወሪዝቀን ሐሰና እያለ ይናገራል። እርሱ ለሚያሰክር መጠጥንም ትይዛላችሁ ይላል። በምድራዊ ሰዎች ከወይን የሚጠቀሙትን የሚገለገሉበትን አገልግሎት አላህ እየዘረዘረ ነው። ለእንዲህ ታደርጉታላችሁ ይላል። ግን ያን ነገር አስካሪ መጠጥን ስሩበትና ጠጡበት እያለ አይደለም። ለምሳሌ አንድ ሰው ከዚህ ይሄ ጌሾ አለ፣ ጌሾን ለምሳሌ ለአስካሪ መጠጥም ልትጠቀሙበት ትችላላችሁ፣ ለፍየሎቻችሁም ልታበሉት ትችላላችሁ ብሎ ዘረዘረ። ይሄን ነገር ለአስካሪ መጠጥ ስሩበትና ጠጡበት እያለ ነው ወይ? አይደለም በፍጹም። ነገር ግን ሰዎች የሚገለገሉበትን አገልግሎት እየተናገረ ነው። አላህ ታዲያ ምን ብሏል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል ስለ አስካሪ መጠጥ ከተባለ፣ እንዲሁም በገነት ውስጥ አስካሪ መጠጥ አለ ወይ ከተባለ ልመልስልህ። አላህ በቁርአን ላይ ነቢያችን ቃል በቃል አስካሪ መጠጥን ራቁ እያለ ይናገራል። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል ማኢዳ ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ
ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ይላል። አስካሪ መጠጥን ራቁት ይላል አላህ ቃል በቃል ራቁት እሱን አለ። እርሱ ከሰይጣን ስራ ነው እያለ አላህ ሱብሓነሁ ወተዓላ ተናገረ፣ አስጠነቀቀ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩሉ ሙስኪሪን ሐራም አሉ፣ ማንኛውም አስካሪ መጠጥ ሐራም ነው አሉ። ይሄ በምድራዊ ህይወታችን ሳለን ነው። በገነት ያለውን ደግሞ ልንገርህ፣ አስካሪ መጠጥ የሚባል ነገር በገነት ውስጥ የለም። እዚህ ላይ አያሰክርም የሚል የለም። ጠጅ እንደሚያሰክር መቼም ሰው ሁሉ ያውቃል። ስለዚህ ሱራ 16 ብቻም ሳይሆን 56ም ላይም ከጠጅ ምንጭም በብርጭቆዎችና በኩስኩስቶች በጽዋም የሚል አለ። ስለዚህ አያሰክርም የሚል የለም። ጠጅ እንደሚጠጣ ነው እየተናገረ ያለውና ይሄን በደንብ አድርገህ ታብራራልኝ። አሪፍ ነው። በቃ ላሳየህ አስካሪ እንዳልሆነ በገነት ውስጥ የሚገኝ አሁን እዚህ ቦታ ላይ ወይን ሐራም ክልክል ነው አይደለም? ያሰክራል አይሰክርም? በመሰረቱ ላ ወይን አያሰክርም፣ ግን ሲቆይ ጊዜ ወደ ማስከር ይሄዳል። እንዴት ወይን አያሰክርም? ወይን ይሄ የሚበላ ወይን ጨምቀህ ብትጠጣው አያሰክርም እኮ። ነገር ግን ሲቆይ ጊዜ ነው የማስከር ባህሪ የሚኖረው። ይሄን አታውቅም? ወይን የሚሸጠው መጠጥ ቤት የሚሸጠው ወይን የታሸገው ወይን አይደለም። ወይን ፍሬውን ነው እያልኩኝ ያለሁት። ፍሬውን ለምሳሌ ጨመኩኝና አጠጣሁት፣ ይሄ ኃጢአት አይደለም፣ የሚያሰክር ነገር አይደለም። ወይን ጠጣ ቢባል ማለት ነው። ነገር ግን ያ ነገር ሲቆይ ጊዜ ወደ ማስከር ሲሄድ ጊዜ ያሰክራል። የዛኔ ክልክል ነው በኢስላም ገብቶሃል አይደለ? እንዲሁም በገነት ውስጥም የማያሰክር ተብሎ ቃል በቃል ተገልጿል። ላሳየህ እሱን። እሺ በቁርአን ላይ ላሳየህ። የገነት ያለውን አላህ ሱብሓነሁ ወተዓላ ግልጽ አድርጎ ነው የተናገረው። በፍጹም እስከ ማስከር ደረጃ የሚደርስ ከሆነ በምድርም በሰማይም አይፈቀድም፣ የሚያሰክር ነገር አይፈቀድም ነው። ላሳያችሁ። እዚህ ጋር እንመልከት። አላህ ሱብሓነሁ ወተዓላ በሱራ ሷድ ላይ ሲናገር ማን ነው? ሳፋት ላይ ሲናገር ተመልከቱ። ሱረቱ ሳፋት ምን አለ? እዚህ ቦታ ላይ ገነት ያውና አንድ ተቆይ በኋላሽ ያውና አንዴ ተውሂድ በኋላ ስታልፍ ነው። ግን ምርጥ የሆኑት የአላህ ባሪያዎች ቅንጣትን አይቀምስም። ይህ ልጅ ማስከር ያስተዋል ሽበሩን እሺ፣ ያውና ተከታተል። የገነት ያለውን አስካሪ እንዳልሆነ የሰዎችን አይምሮ የሚያዞር እንዳልሆነ ቃል በቃል ተገልጿል። ምን ይላል አላህ? ኢላ ዒባደላህ አልሙኽለሲን ይላል። ግን ምርጥ የሆኑት የአላህ ባሮች ቅጣትን አይቀምሱም አለ። ቅጣትን አይቀምሱም ካለ በኋላ እነዚያ ለእነርሱ የታወቀ ሲሳይ አላቸው አለ። ፍራፍሬዎች አሏቸው፣ እነርሱም የተከበሩ ናቸው አለ። በድሎት ገነት ውስጥም አለ ፊት ለፊት የሚተያዩ ሲሆኑ በአልጋዎች ላይ ይንፈላሰፋሉ አለ። በኋላ ቆይ አንድ ልጨርስ። እሺ ከዚያ ቀጥሎ ምን አለ? አሁን በደንብ አዳምጥ። ከሚመነጭ ወይን ጠጅ በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል አለ። አሁን ይሄንን ወይኑን ሲገልጸው አላህ ባህሪውን ምን አለ? ነጭ ለጠጪዎች ጣፋጭ ሆነች አለ። ከዚያስ በእርሷ አለ በወይኗ በእርሷ ውስጥም ምታት የሌለባት እነርሱም ከእርሷ የሚሰክሩ አይደሉም ማለት። አየህ ወንዴ፣ የሚሰክሩ አይደሉም ማለት ወንድ አየህ። አዎ እና የሚያሰክር አይደለም ብሎ ቃል በቃል አላህ ሱብሓነሁ ወተዓላ ተናግሯል። ያ ነው እና እስከ ማስከር ደረጃ የሚደርስ ከሆነ የዛኔ በምድርም በሰማይ የሚፈቀር ነገር አይደለም። ነገር ግን ሳያሰክር በፊት ወዲያው ወይኑ እንደተቆረጠ ሰውየው ምድር ላይ ራሱ ቢጠጣው ያን እስካላሰከረ ድረስ ወይን ኃጢአት የሆነ ነገር አይደለም። በሰማይም ላይ ያለውን አላህ ግልጽ አድርጎ ሲናገር የሚያሰክር አይደለም ብሎ ቃል በቃል ተናግሯል። እሱ ይሄ ነው። ነገር ግን እንደ መጽሐፍ ቅዱስ ወይን አስካሪ ነው አይደለ? መጨረሻ ነው። ያው አሁን ተቀብያለሁ። እሺ በሱራ 5 ቁጥር 51 ላይ እናንተ ያመናችሁ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ይላል። እቺን ነገር እንዴት አድርገህ ለምሳሌ አሁን ይሄ ማለት ምን ማለት ነው? እንዴት አብረህ መኖር ይቻላል? ጓደኝነት ለምሳሌ ጎረቤቶቻችን፣ ዘመዶቻችን ያው እኔም ወደ ራያ አካባቢ ስለሆነ ሀገሬ አብዛኛው ሙስሊም ክርስቲያኑ ተከባብሮ የሚኖርበት አካባቢ ነውና እናንተ ያመናችሁ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ሲል ምን ማለት ነው? እንዴትስ ሊሆን ይችላል? እንዴት አብረህስ ላትኖር ትችላለህ? እቺን አብራርተህ እስኪ መልስ።
አንደኛ ታርቀው እንግዲህ አምላክ አላህ Subhanahu Wa Ta'ala ስለ አይሁዶችና ስለ ክርስቲያኖች ሲናገር ልብ ብላችሁ ክርስቲያኖች አዳምጡ። ለሁለት ከፍሎ ይገልጻቸዋል። አንደኛ መልካም የሆኑ የአይሁድና የክርስቲያን አይነቶች አሉ። ሁለተኛ ደግሞ መጥፎ የሆኑ ያ ማለት ጦርነትንና ጸብን የሚፈልጉ ይሆናሉ። የመጀመሪያዎቹ ደግሞ ምንም አይነት ጸብን አጫሪ ያልሆኑ ሰላማዊ ህይወትን የሚኖሩ አሉ። እነዚህን ሰላማዊ የሆኑትን የሚናገርበት አንቀጽ አላህ Subhanahu Wa Ta'ala አብሏቸው፣ አጠጧቸው፣ እርዷቸው፣ አግዟቸው፣ መልካም ዋሉላቸው፣ ክፉ እንዳታደርጉባቸው ብሎ በርካታ ቦታ ላይ ተናግሯል። አሁን እንግዲህ ያመጣው እንደዚህ አሁን የተናገርከው አንቀጽ ምንድነው ከተባለ ክፉ የሆኑት የአይሁድና የክርስቲያን አይነቶች ክፋትን በአማኞች ላይ ለማድረግ የሚያስቡና የሚያሴሩ አካሎችን በተመለከተ ነው። ሁለቱን በአንድ አይን ማየት ይሄ ፍትህ አይደለም። ገብቶሃል አይደለ? ሁለቱን በአንድ አይን ማየት ፍትህ አይደለም። ስለዚህ ሰላማዊ እዚህ ጋር ጥያቄ አለ። ጥያቄ አሁን ያነሳው ጋር ማለት ነው። ወንድ አዳምጥ። በዚሁ ላይ ነው ሐሳቤ፣ በዚሁ ላይ ነው አብረን እንድትመልሰው ነው ጊዜ እንዳይወስድበት። አይሽ እና መጥፎዎቹ መጥፎ ክርስቲያኖችና አይሁዶች መጥፎዎቹ ምን ብለሃል አይደል? እነሱን አጋር አታድርጉ። መጥፎ ማንም ሰው አጋር ማድረግ አይፈልግም። እስልምና ብቻ ሳይሆን ሌላውም እምነት መጥፎ የሆኑ ሰዎችን አስማች አስፖስብል እንዲመለሱ አድርጉ ነው የሚለው። እነኚህን ሰዎች እንዲመለሱ ማድረግ ነው ወይስ አጋር አለማድረግ ነው የሚሻለው? አንድ ጥያቄ። ሁለተኛ እነሱን ስለመሆኑስ ብትጠቅስ እዚህ ቁርአን ላይ ወይም ደግሞ ሐዲስ ላይ ካለ እነሱን ስለመሆኑ መጥፎዎቹን ስለመሆኑ ደጎቹ እንዳልከው ደጎቹ ያው ቁርአን ላይ ብዙ ጊዜ እንትን ስለምንል እናውቃለን። ግን መጥፎዎቹ እነሱ ናቸው ወይ ክርስቲያንና አይሁዶች ናቸው? እነኚህ ናቸው ክርስቲያንና አይሁዶች መጥፎዎቹ ክርስቲያንና አይሁዶችን አጋራት አድርጉ የሚል ካለ አብረህ አብራራ እና አንተን በጠቅስ መረጃ በጠቅስ። እሺ መልካም። ቃል በቃል አወጣለሁ አሳያለሁ። አላህ ለሁለት ከፍሎ ያቸዋል። ክፉዎች አሉ፣ መልካሞች አሉ። ወጣቸዋል አይደል? ለየቱ ጋር ከተባለ ሱራ ሙምተሒና ላይ ሁለተኛው ገጽ ላይ አላህ ገልጿቸዋል ለሁለት እንደሚከፈሉ ማለት ነው። ምን ይላል መሰለህ? لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين إنما ينهاكم الله عن الذين قاتلوكم في الدين وأخرجوكم من دياركم وظاهروا على إخراجكم من تولوهم ومن يتولهم فأولئك هم الظالمون. عندما أعطيك رأسيات من إلى لا ينهاكم الله أن يملكاتها الله هل كلكلاتهم معنا መልካምን ብታደርጉላቸው በጎን ብታደርጉላቸው ለነዚያ ለካህዲያኖች እነርሱ እናንተን በሃይማኖታቸው ያልተዋጓቸው ሰላማዊ የሆኑትን አለ መልካም ብትውሉላቸው አልከለክላችሁም። ለእነርሱ መልካም መዋል እንደውም ውዴታዬን ሁሉ ያጎናጽፋቸዋል ሁሉ አለ። ለክርስቲያን አብለህ አጠጥተህ አምላክ የአላህን ውዴታ እንደምትጎናጸፍ እየተናገረ ነው ለማንኛውም ካህዲ ሰው። ነገር ግን ከዚያ ቀጥሎ ምን አለ? እኔ የምከለክላችሁ ግን እነዚያን የሚዋጓችሁን አለ። አየህ አይደል? የማይዋጋ ሰላማዊ ካህዲ አለ፣ የሚዋጋ ደግሞ መጥፎ ካህዲ አለ። እነዚህን ለሁለት ለይቶ ነው ያያቸው። ሁለቱን አንዲ በማስረጃ ሳይ ስላለ ልጁ ላሳየህ። አንዲ ያውና ቁርአን ላይ አላህ ሲናገር ለይቶ ይናገራል። የቱ ጋር ያውና ምን ይላል? ቁጥር 8 ላይ በረም ተመልከት። ከእነዚያ በሃይማኖት ካልተጋደሏችሁ ከሀገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸውና ወደ እነርሱ ብታስተካክሉ አላህ አይከለክላችሁም ይላል። አይ ከሃዲ ሆኖ መልካም ብትውሉላቸው አልከለክላችሁም አለ። አላህ ትክክለኞችን ይወዳልና አለ። አይ ነገር ግን ሁለተኛዎቹ ላይ ሲናገር ምን አለ? ለሁለተኛ ከፍሎ ሲያቸው አላህ የሚከለክላችሁ ከእነዚያ በሃይማኖት ከተጋደሏችሁ ከቤተሰቦቻችሁም ካወጧችሁ እናንተንም በማውጣት ላይ ከረዱት ከሃዲዎች እንዳትወዳጇቸው ብቻ ነው አለ። ቅድም የጠየቅከው በዚህ ነው የሚተረጉመው። አይሁዶችና ክርስቲያኖችን የምትወዳጁ አድርጋችሁ አትያዟቸው ሲል ጊዜ ሁለተኞቹን አስመልክቶ እየተናገረ ነው አላህ ሱብሓነሁ ወተዓላ። መቅደል አገባ አይሁድና ክርስቲያን እኮ አይልም። ይሄ የጣዖት አምላኪዎች እንደነበሩ ይታወቃል አይደል? ነብዩ መሐመድ ከመነሳቱ በፊት የጣዖት አምላኪዎች እንዳሉ ይታወቃል። እዚህ ጋር ስፔሲፋይ አድርጎ አይሁድና ክርስቲያን አይልም። አይሁድና ክርስቲያን ምንድን ናቸው? እንደ እስልምና አስተምህሮ እንደ ቁርአን አስተምህሮ አማኝ ናቸው ያልከኝ አስተምህሮ አይደለም። ስለዚህ የእናንተ አስተምሮ ይሄን ነው የሚለው። ግን እንዳልኩ መረጃው እንደ ቁርአን ይኸውልህ ከሃዲ ሲል ጊዜ ማንኛውንም ከሃዲ እያጠቃለለ ነው። አይሁድና ክርስቲያኑም ከሃዲ ናቸው እኮ። ላሳየህ ቁርአን አውጥቼ ማስረጃ። ጥያቄ ስላለ ሌላ ጥያቄ ጠይቃለሁ። በልጁ መሀል ገብቼ ነው ሶሪ። የኔ ጥያቄ አለ ሌላ እሱን እንድታረጋግጥ። አይሁዶች ከሃዲ እንደሆነ ላሳየህ። አይሁዶችና ክርስቲያኖች
እናንተ አስተምሮ እኮ ልክ ነህ። በቁርአን የሚለው ከሃዲ ነው እሱን እኮ ነው የምልህ። ስለዚህ አላህ ሱብሓነሁ ወተዓላ የጠየቀው ላይ የመቅደላ እንዳትወዳጇቸው አይሁድና ክርስቲያኖች ሲል ሁለተኛዎቹን አይነቶች አስመልክቶ እያነሳ ነው ቃል በቃል። እዚህም እንዳትወዳጁ የከለከልኳቸው እነዚህ የሚዋጉትን ነው አለ። የሚዋጋ የሆነው መጥፎችን ማለት ነው። ገብታችኋል? ጸብንማ ያጭር ከሆነስ መልካም አይደለች፣ ችግር የለውም። ለአይሁድና ለክርስቲያኖች ነገር ግን ለሌላ ሰላማዊ የሆኑትን የሌላ እምነት ተከታዮች ከሃዲያኖች ብታበሏቸው፣ ብታጠጧቸው፣ መልካም ብትውሉላቸው አላህ ሱብሓነሁ ወተዓላ እንዳውም ይሄን ነገር ይመክራል፣ አድርጉላቸው ይላል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወጠዓሙኩም ሒሉን ለሁም ይላል። የእናንተ ምግብ ለእነርሱ ተፈቅዷልና ብሏቸው እያለ ይናገራል። ችግር የለውም። ይሄን ይመስላል። እሺ ጥያቄ ካላችሁ መቀጠል ትችላላችሁ። እዚህ ጋር ማለት ነው በቁርአን አስተምሮ አይሁድና ክርስቲያኑን ስፔሲፋይ አድርጎ ገልጿቸዋል ከሃዲ እንደሆኑ ማለት ነው። ነገር ግን ሌሎች ከሃዲዎችም አሉ። ለምንድን ነው እነኛም መጥቀስ ያልቻለው? ስላላወቃቸው ነው ቁርአኑ። ለምሳሌ ጣዖት አምላኪዎች አሉ፣ ቡድሂስቶች አሉ፣ ሼምቶይዝም ቡድሂዝም የሚባሉ ምስራቅ ላይ ፋር ኢስት ላይ ያሉ ሃይማኖቶች አሉ። ለምንድን ነው እነሱ መጥቀስ ያልቻለው? ለምንድን ነው በአይሁድና በክርስቲያን ብቻ ስፔሲፋይ የሆነው? እነዚህ በነብያት ትምህርት ላይ ስለተንጠለጠሉ አይሁድና ክርስቲያኖች አይሁዶችም ከሙሴ በኩል የመጣ ነው አሉ። ልክ እንዲሁ ደግሞ ክርስቲያኖች ከመሲሁ በኩል የመጣ ነው አሉ። አላህ ለነዚህ ላይ ትኩረት ያደረገላቸው በጣም ስለሚያዝንላቸው በነብያት ትምህርት ስለተሸወዱ ነው በአባቶቻቸው። እዚህም ነው አላህ ነብያትን ሲያስነሳ ጊዜ ማን ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሲያስነሳ እናንተ የመጽሐፉ ሰዎች ነን የምትሉ ሆይ ያውና ነብዩ መሐመድን የላኩት ለእናንተም ጭምር ነው እያለ እነርሱንም ነጥሎ ብዙ ቦታ የሚናገራቸው ለዚህ ነው። ከሌላው የተሻሉ ናቸው። ምክንያቱም እነርሱ የአብርሃም የኢስሐቅ የያዕቆብን አምላክ ይፈልጋሉ። እነዚያ ግን ቡድሂዝሞች፣ ሂንዱይዝም የምንላቸው አካሎች እነዚህን የሚፈልጉና የሚያውቁ አይደሉም። በአጠቃላይ ሌሎችን ከሃዲዎች ብሎ ይጠራቸውና እነዚህን ግን ወደ እውነት ይመለሱ ዘንድ ያላቸውንም ከእነርሱ ዘንድ ያሉ እውነታዎችን እያነሳ ወደ እውነቱ ጥሪ ያደርግላቸዋል። ለዚያ ነው። እሺ ሁሱ ከይቅርታ ጋር መሀል ላይ ገብቶብኝ ነው። እሺ ሱራ 2 ፈጣሪ ፍጥረት ከሆነ ጓደኝነት አትያዙ ምናምን የሚለው ማለት ነው። አሁን እዚህ ጋር ደግሞ ሱራ 2 193 ደግሞ ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ይላል። ይሄንስ እንዴት ታየዋለህ? እዚህ ላይ አሁን ማንንም አንነጠለም። ገባ? በቃ ማንኛውም ከእስልምና ውጭ ያለን ማንኛውም እምነት ተከታይ ቡድሂዝም በለው ክርስቲያን በለው ማንም በለው ተጋደሏቸው ይላል። ይሄንስ እንዴት ትፈታዋለህ? ይሄንስ እሱም ላይ መለስ ብለህ ብታየው የሚጋደሏችሁን ብሎ ገልጿቸዋል። ላሳየህ። እዚህ ጋር የለም። እዚህ ጋር ሁከት ቁጥር ይዘህ ስለመጣህ ነው። ከሱ በፊት ያለው ሌላ ጥያቄ አለኝ እኔ አዲስ ጥያቄ እሺ አንዴ ለሱ ልንገርህ። ከእርሱ በፊት 192ን መለስ ብለህ ብታየው ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያን የሚጋደሏችሁን ተጋደሏቸው ይላል። ሰላማዊ ከሆነ ግን ጫፉ አይነካም። ሊጋደል የመጣ ከሆነ እዛው ያለ አሳይ ችግር የለም። እዛው ሱራ 2 193 እስከ 92 ካልከ አላሳይ። አሁን የተናገርኩት ቁጥር ላይ እዛው ላይ 192 ላይ መለስከው እዛው ላይ ታገኘዋለህ። አላሳይ 192 እሺ አሁን እዚህ ጋር አንተ ያመጣኸው ይሄን ነው ይታያል። 193 ላይ ምን ይላል? ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። ቢከለከሉም ወሰንን ማለፍ በበዳዮች ላይ እንጂ የለም ወሰንን አትለፉባቸው ይላል። አያ ስለዚህ ማንን ነው ከተባለ ተጋደሏቸው እያለ ያለው ያውና እዚች ላይ መለስ ብሎ ቁጥር 90 ላይ 190 ላይ እነዚያንም አለ። እነማንን? የሚጋደሏችሁን ከሃዲዎች በአላህ መንገድ ላይ ተጋደሉ አለ። የማይጋደሉ ከሆነስ ወሰን አትለፉባቸው ብሎ ሌሎችን ሰላማዊዎችን ከለከለ። ወሰንንም አትለፉ አላህ ወሰን አላፊዎችን አይወድምና አለ። ስለዚህ በሃይማኖት ላይ ሁከት እስካይገኝ ድረስ ተጋደሏቸው እያለ ያለው ማንን ነው? የሚጋደሏችሁን ብሎ ቀድሞ ተጋዳይ ክርስቲያኖችን አስቀድሞ ማነው? 91 አድርገው መልሶ 91 አንብብልኝ። 191 አይሽ አድርገዋለሁ። ያው 191 ያው ምን አለ? ባገኛችሁባቸውም ስፍራ ግደሏቸው አለ። ማንን?
ቀደም ብሎ የሚጋደላቸውን ብሎ የተናገራቸውን ማለት ነው። ባገኛቸውም ስፍራ ግደሏቸው፣ ካስወጧችሁም ስፍራ አስወጧቸው። ይሄ አሳደዋቸው ነበርና ነው። አማኞችን ከሀገራቸው ከመካ ውጡ ብለው አሳደዋቸዋል። ገብቶሃል አይደል? ካሳደዷቸውም ስፍራ አሳደዋቸው። መከራም ከመግደል ይበልጥ የበረታች ናት። በተከበረው መስጊድም ዘንድ በእርሱ ውስጥ እስከሚጋደሏችሁ ድረስ አትጋደሏቸው። አየህ፣ እስካልተጋደሉ ድረስ አትጋደሉ ነው። ቢጋደሏችሁም ግደሏቸው አለ። መቼ ቢጋደሏችሁ? የከሃዲዎች ቅጣት እንደዚህ ነው አለ ያረለ። የሚጋደል የሆነ ከሃዲ የራሱን ዋጋ ማግኘት ስላለበት ሊጋደል የመጣ ነው። ሰላማዊ ከሆነ እስከተባለ ጫፉን እስካልተጋደለ ድረስ እንዳትነካው ብሏል ኢስላም። አይ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል፣ ለአላህ ምስጋና ይገባው። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል አሁን ያልከው ቃል ነው። ትርጉሙ ምን ማለት ነው? እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ። ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ የዚህ ዓለም ትልቁ ጸጋ ከኃጢአት ንጹሕ ሆኖ መገኘት ነው እና በሰለመበት ቀን አንድ ሰው ከኃጢአቱ ንጹሕ ይደረጋል። አምላክ አላህ ያለፈ ኃጢአቱን ሁሉ ይምርለታል። ይህን አላህ በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱ ልአወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው፣ ወደ እስልምና ብትመጡ ካላችሁበት ብትመለሱ ያለፈ ኃጢአታቸውን ሁሉ ምርላችኋለሁ ብሏቸዋል አላህ በላቸው ይላል። ነቢዩ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል፣ ያስምራል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይምርለታል ማለት ነው። ሌላኛው ከሞት በኋላ ስላለው ምን ይላል እስልምና? እስልምና ለተቀበሉ ሰዎች ምን ተስፋ ተሰጥቷቸዋል ከአምላካቸው ከአላህ ዘንድ ወደሚለው ስንመጣ አንድ ሰው በሰለመበት ጊዜ ስላለፈ ህይወቱ የተሰጠው ተስፋ ጀነትን እንደሚወርስ የዘላለማዊ ህይወትን እንደሚጎናጸፍ ተስፋ ተሰጥቶታል። ይህን ያለው ማነው? አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅቶላቸዋል፣ እነርሱም በእርሷ በገነት ውስጥ ለዘላለም ዘውታሪዎች ናቸው። ይህም የአላህ ቃል ነው፣ እርሱም አሸናፊና ጥበበኛ ነው እያለ ይናገራል። እና ስለዚህ ይህ ነው። ሻወር ትወስድና ጓደኛ ስለ ሶላት አሰጋገድ ያስተምርሃል። ሶላት መስገድን ትጀምራለህ ማለት ነው። ሶላት ትልቁ የአምልኮ ስርዓት ነው። ለዚህ ላመንከውና ለመሰከርከው ለአንድ አምላክ ለአላህ ብቻ ነው የምትሰግደው። በእስልምና ለሌላ ለማንም አይሰገድም። ይህን ይመስላል ወንድማችን፣ እንኳን ወደ ኢስላም መጣ ብለናል። አመሰግናለሁ። አየሽ ወንድም